ፖይራዝ ፖሊስ እንደሆነ ባሂር ባባ አወቀ። የ32 ዓመታት ምስጢር ይፋ ወጣ። ፖይራዝ አይሴጉል ላይ ሽጉጥ ደቀነባት። ዙልፊካር የጅግደማ አባት ላይ ሽጉጥ ደቀነበት። አይሴጉል የኦዝጉ ገዳይ ተብላ ዘብጥ እያወርዳለች። ፖይራዝ ትልቅ አጣብቂኝ ውስጥ ገብቷል። ዛፈርን አስመልጦ አይሴጉልን ነፃ ለማውጣት እውነተኛውን ገዳይ ፖሊስ ጣቢያ ልኮ ቃሉን እንዲሰጥ አድርጓል። ፖይራዝ ፖሊስ እንደሆነ ነኑም ሳላውቀዋል። የፖይራዝ ሩጫ ዛሬ ተፈጽሟል። ለአቃቢ ሕጉ ሄዶ ባባና ሁሉንም አሳልፎ ሰጣች። እኔ ዋና አቃቢ ሕግ ከማል ባሂራት ነኝ። ይሄ የድምፅ ቅጂ በሕግ በተሰጠኝ ሥልጣን መሠረት የምርመራ ክፍል ውስጥ የፖይራዝ ካራይልን ቃል እየተቀበልኩኝ ነው። ቀን 10 2015 እንጀምር። ስለ ማፊያው ባሂርና ጀሌዎች ወንጀል በሙሉ ያየኸውንና የሰማኸውን እዛ የታዘብከውን ነገር በሙሉ የምስክርህን ቃል ስጠኝ። አብቅቶልሃል ባሂር። ከባሂር ጋር እንዴት ተገናኛችሁ? ያን ቀን ምሽት እኔ ታክሲ ሹፌር መስዬ እየተከታተልኳቸው ነበረ። ከዛ የሆኑ ሰዎች አጠቋቸው። የአቶ ባሂር ሕይወት አደጋ ላይ ነበረ። ከሞት አዳንኩት። ከዛ አብረኝ ስራ ብሎ ጥያቄ ያቀረበልኝ፣ ስራ ሰጠኝ። ስለዚህ የባሂርን ጠበቃ መረጃቸውን በሙሉ የያዘውን ላፕቶፕ ኮምፒውተር አንተነህ ለፖሊስ የሰጠኸው? አዎ እኔ ነኝ። ሌላስ? ባሂር ኡማን ላይ ምን አየህበት? ባሂር ኡማን ላይ እውነተኛ ሐቀኛ ሰው መሆንን፣ አባትነት። ባባ እውነተኛ አባት ነው። ለሁሉም አባቶች ምሳሌ መሆን የሚችል አባት ነው። ቅን፣ አስተዋይ፣ ደግ፣ በጣም ይወደኛል። እኔም በጣም ወደዋለሁ። ግን አሁን በእኔ ምክንያት ይኸው ዕድሜ ልኩን እስር ቤት ሊያሳልፍ ነው። ምን እያልክ ነው ፖይራዝ? ባሂር ኡማን ውስጥ ያየሁትን ነገር እየነገርኳችሁ ነው ያለሁት። ያየኸውን ነገር ንገረኝ አላላችሁኝም እንዴ? አቃቤ ሕጉ የድምፅ መግጃውን አስቆሞት፣ ስማ ፖይራዝ፣ ያ ሰውዬ ነፍሰ ገዳይ ነው። ልጄን በልጁ አስገድሎታል። የልጅ ገዳይ አይሴጉል አይደለችም። ፖይራዝ ወደ ራስህ ተመለስ እንጂ ለነፍሰ በላ የተከራከርክ ነው። እሱ ነፍሰ በላ አይደለም ውዱ አቃቤ ሕግ። ለ15 ዓመት ሕፃናት ከዛም ባነሱ ላሉ ሕፃናት በየመንገዱ አደንዛዥ ዕፅ የሚሸጡ ናቸው ገዳዮቹ። ገባህ አይደለ? ነፍሰ ገዳይ የሚባለው እንደዛ ነው። ደሞ ደፋሪዎችም አሉልህ። ነፍሰ ገዳዮችን ከፈለክ ደግሞ ወጣ ብለህ ማግኘት ትችላለህ። ገባህ? ፖይራዝ እዚህ የተቀመጥከው ባሂር ኡማንን ለማዳን ነው ወይስ እስር ቤት ለመክተት? ወደ ራስህ ተመለስ እንጂ ልጄ። እሺ በሉ ጠይቁኝ። አቃቤ ሕጉ የድምፅ መግጃውን ድጋሚ አስጀምረዋል። እሺ ስለ ልጁ ንገረኝ። ባሂር ኡማን ያለበት ቦታ ሁሉ መድረስ አትፈልግም። እንደ አባት በጣም ትወደዋለች፣ ግን ለብቻዋ ነው የምትኖረው። አባቷ የሚሠራውን ወንጀል ሁሉ ትቃወማለች። በአደንዛዥ ዕፅ ምክንያት ወንድሟን ከጥቂት ጊዜ በፊት አጥታለች። በጣም የዋህ ናት፣ የፍቅር ሰው። ሴማ ጠበቃው፣ ቀኝ እጁ ሴማ ናት። ሴማ የባሂር ብላክ ቦክስ ናት። ሁሉንም ነገር የምትሰራለት፣ ሰነዶችን የምትሰበስብለት፣ መረጃ የምታጣራለት። ስለ ባሂርም ሆነ ስለምንም ጉዳይ የማታውቀው ነገር የላትም። ልጁ እብድ ነው። ሳድረቲን ሁል ጊዜ ራሱን ችግር ውስጥ እንደከተተ ነው። ሲበዛ በጣም ችኩል ነው። እሺ የባሂር ሰዎችስ? የገደሏቸውን ሰዎች እያንዳንዱ ማንነታቸውን ንገረኝ፣ ሁሉንም ንገረኝ። አይ አላየሁም። የኦዝጉ ገዳይ ቃሉን እየሰጠ ነው። ፍርድ ቤት ዳኛው ምስክር አንተን አቅርቡልኝ ሊል ይችላል። ስለዚህ በድብቅም ቢሆን ትቀርባለህ። በጣም ጥሩ። እሺ አሁን እዚህ ላይ ፈርም። ይሄ ምን እንደሆነ ታውቃለህ አይደል? አውቃለሁ። የመሞቻ ገመዴ ነው። ክቡር አቃቤ ሕግ፣ የልጅህ ገዳይ ራሱ መጥቶ ሁሉንም ነገር ተናዟል። ነባባይ ሴማን እናት ቀብረው ወደ ቤት ይመለሳሉ። ማን የላከህ? ተናገር። ባሂር ኡማን ነው አይደለም? ይህንን ቆንጆ ድርሰት ንገራቸው ብሎ የላከህ? አይደለም፣ እኔ ነኝ ያደረግኩት። ስማ አንተ፣ አንገተን የሚቆርጥልህ ለምን አባ ነው ልጄን የገደልክብኝ? ንገረኝ። አቃቤ ሕግ፣ አስታወስከው? ያንን መርፌ ባይሴጉል የቀየረው ከገደለው በኋላ እርሱ ለመጨረሻ ጊዜ የምጠይቅህ ባሂር ኡማን ነው እኔ ነኝ በል ብሎ የላከህ? አይደለም። ሂክመት ኦዝባን። ምንድን ነው ይሄ? አዲሱ ማንነት ነው። የፈለከው ሀገር ላይ ሄደህ አዲስ ሕይወት መጀመር ትችላለህ። ማንም ሊያገኝ አይችልም። ይህ ለደህንነት ነው። ባሂር ይህንን ካወቀ ይገድልሃል። ለአንድ ለ3 ዓመት እዛ ተደበቅ። ለመዝናናት በለው በቃ። እንዲህ እዚህ ኮሌጅ አለኝ። ምን እያልክ ነው? ምን አለ ይህንን ድል ለእኔ በሆነ። ስማ አሁኑኑ ደብዛህን አጥፋ፣ ያለበለዚያ ይገድልሃል። እሺ የሰጠሁትን ቃል የድምፅ ቅጂ ኮፒ ልትሰጠኝ ትችላለህ? ምን ያደርግልሃል ደግሞ እሱ? ለማስታወሻ። እሺ ጥሩ። ሄሎ፣ አቤት። ማን ልበል? ሰው በመላክ የምታመልጥ መስሎ ነበር አይደል? ባሂር ኡማን አታመልጠኝም። የምን ሰው? አልገባኝም። ማን አንተ? ማን እንደሆንኩ በደንብ ታውቃለህ። አንዴ እጅ ገብተሃል። አብቅቶልሃል ባሂር ኡማን። ከነገ በኋላ ፀሐይን ደግማ አታያትም። ስማ፣ ሁሉንም መረጃዎችና ሰነዶች አዘጋጅ። ከዛ ለዳኛው ላክ፣ ፍጠን። ከዛ ባሂር ኡማንን ዘብጥያ እናወርደዋለን። እንደ ትእዛዘ ክቡር አቃቤ ሕግ። ፖይራዝ ለአንድ ሰው እየደወለ በሲዲ የሰጠውን ቃል ይዞ ከጣቢያው ይወጣል። ሰዓታት ያልፋሉ። በቃቸው። አሁንስ ይበቃኛል። ከዚህ በላይ አንድ ክፍል ውስጥ እስረኛ ሆኜ መኖር አልችልም። ይበቃኛል። እኔ ለብድ ነው። በቃ ፍታኝ፣ እንፋታ። ሳድረቲን። የምን ፍቺን የምታወሪው አንቺ እብድ? አቁሚ። ወንድሜ አባትህ እየጠራ ነው። እሺ መጣሁ። ነግሬሻለሁ። አቤት አባዬ።
አይሴጉል ነጻ ወጥታለች። ለፖይራዝ ደውዬለት ነበር ግን እያነሳልኝ አይደለም። ስለዚህ አንተ ሄድና እህትህን አምጣት። ምን እየተፈጠረ እንዳለ ምንም አልገባኝም። ገዳዩ ራሱ ሄዶ ቃሉን ሰጠ። ምንድነው እየተፈጠረ ያለው? እሺ አባዬ እናጣራለን። አይሴጉል ከእስር ቤት ትወጣለች። እጠላሃለሁ። አስጠልተኸኛል። ላይህ እንኳን አልፈልግም። አውቃለሁ አይሴጉል፣ እባክሽ እናውራ። ማውራት አልፈልግም። አይሴጉል እየሄድኩ ነው። አዲስ ህይወት ልጀምር ነው። ይህን አገር ለቅቄ ልሄድ ነው። ከዚህ በኋላ መቼም ደግመሽ አታየኝም። ጁፒተር ላይ እንኳን ብትሄድ አባቴ ያገኝሃል። የትም ብትሄድ አባቴ ያገኝሃል። አሁን አባቴ ጋር ሄጄ ሰላይ ፖሊስ እንደሆንክ እነግረዋለሁ። ከዛ ደግሞ እንዳይገልህ ደግሞ እያለቀስኩኝ እርሱን እለምነዋለሁ። ምን ላድርግ? መቼም ምን ውስጥ እንደከተትከኝ። አሁን ነጻ ሰው ነሽ። አዲስ ህይወት ጀምሪ። መልካሙን ሁሉ እመኝልሻለሁ። ግን መቼም ይህን ወቂ፣ መቼም እንደኔ የሚወድሽ ማንም ሊኖር አይችልም። እውነተኛ ፍቅር እንዲይዘኝ ይፈልግ ነበረ። በሙሉ ልቤ የማምነው ሰው እድሜ ላንተ። በቁም የቀበርከኝ። አሁን ሂድልኝ። የፈለግህበት ግባ፣ አያገባኝም። መቼም ግን ላይ አልፈልግም። አባቴ ስላንተ ከማወቅ በፊት ከዚህ ሂድ። ምንድነው አይሴጉል አባዬ ማወቅ ያለበት? ደክሞኛል፣ ማረፍ እፈልጋለሁ። እሺ ግቢ። ጅግደም አባቴ የሚወደው ዘፈን ብላ አንድ ዘፈን ትዘፍንለታለች። ይህን ባህላዊ ዘፈን ግን ዙልፊቀር በደንብ ያውቀዋል። በልጅነቱ እጅግ በጣም የሚወደው ግን መጥፎ ጠባሳ ያሳረፈበት ዘፈን ነው። ጅግደም አባት ዙልፊቀር የ17 ዓመት ልጅ እያለ አሸባሪ ትሆናለህ እያለ ይደበድበው እንደነበረ አስታውሶ በቃሽ ጅግደም ዝም በይ ዝም በይ። ምን ነው ዙልፊቀር? ምን ሆነ ነው? የተፈጠረ ነገር አለ? አውቄው ነበረ። የአባትሽን ድምፅ ባለፈው ተጠራጠርኩኝ እንጂ በእርግጠኝነት አውቄው ነበረ። የምን ድምፅ? የአባትሽን ድምፅ ጅግደም። አባቴ ምን አደረገ ደግሞ? በድጋሚ ንገረኝ እባክህ ዙልፊቀር፣ እባክህ መልስልኝ እንጂ። ለዓመታት ሁሉም ቦታ ላይ ስፈልገው ነበረ። አሁን ግን አግኝቼዋለሁ። ዙልፊቀር ዙልፊቀር ቁም። ምን እየሆነ ነው? ወዴት እየሄድክ ነው? ሴማ በጣም አዝናለሁ። ፈጣሪ ያጽናሽ። አመሰግናለሁ አይሴጉል ውዴ። ልጄ እንኳን በሰላም ተፈታሽ። ፖይራዝስ አይመጣም እንዴ? ከዚህ በኋላ እዚህ መምጣት ቀላል አይሆንለትም። ምን ተፈጥሮ ነው? አይ ምንም፣ ሁሉንም ነገር ለዳኛው ልከናል። ባህርና ግብረ አበሮቹ ዛሬ ወይ ነገ ያበቃላቸዋል። በጣም ጥሩ። ሁሉንም ነገር እግር በእግር ተከታትላ አሳውቀኝ ሙምታዝ፣ ነግሬሃለሁ። እሺ አታስብ። ምሽት ላይ የሲናን አያት ቤት ሲናን ደስታ ርቆታል። ፖይራዝ መጥቶ ልጁን ይሰናበተዋል። ፖይራዝ ስለ አንተ ተጨንቀን ነበረ። አባዬ እህቴ አይሴጉልና አጎቴ ባህርን ዋሽታቸዋል? አዎ ልጄ፣ ሁላችሁንም ዋሽቻችኋለሁ። አሁን ከዚህ ርቄ ልሄድ ነው ወደ ሩቅ አገር። ዙልፊቀር ሊበቀለው የፍቅረኛው አባት ሰፈር መጥቷል። ሳፈር ጅግደም ነግራው የት እንዳለ ጨንቆት ይደውልለታል። የዙልፊቀር ሁኔታው ስላላማረው ሳፈር ወደ ጅግደም ሰፈር ይነደዋል። ዙልፊቀር የጅግደም አባት ከመኪና ወርዶ ወደ ቤቱ ሲገባ ተከትሎት ሽጉጡን መዞ እርሱም ይገባል። እዚህ የመጣሁት ልሰናበታችሁ ነው። የት ልትሄድ ነው ፖይራዝ? አባዬ በጣም ፈርቻለሁ። አትፍራ ልጄ አትፍራ። ፖይራዝ ልጄ ምን እየተፈጠረ ነው? ንገረን። አብቅቶልኛል አቶ ኑምሳል። አባዬ እባክህ ጥለኸኝ አትሂድ እባክህ። ልጄ የኔ አንበሳ፣ ምናልባት አንድ ቀን እመጣ ይሆናል። እሺ ግን የሚሆን አይመስለኝም። ግን ሁሉም ሰላም ከሆነ እመጣለሁ። እሺ እናትን ተንከባከባት። እሺ ልጄ፣ ደግሞ እህትህን አይሴጉልንም እንዳታስቸግራት። እሺ ራሳችሁን ጠብቁ። እሺ አደራ። ፖይራዝ ተሰናብቷቸው ይሄዳል። አባዬ ዙልፊቀርን በድጋሚ ያደረግከው ነገር አለ? ምን አድርገው ነው? ምን አደርገዋለሁ ደግሞ? እነዛ ሰዎች እብዶች ናቸው። ከነሱ ራቂ። ማን ነው ደግሞ በዚህ ሰዓት? አስታውስከኝ። ምን እየሆንክ ነው ዙልፊቀር? ምን እየሆንክ ነው? ዙልፊቀር ነህ? ምን አንተ ደግሞ ልርሳህ እንዴ? በላውን ሽጉጡን አውርድ። አይ እንደሱ ሳይሆን ድሮ ልጅ እያለሁ ስታሰቃየው የነበረው ልጅ አስታወስከው? እርሱ እኔ ነኝ። ዙልፊቀር ምን እያደረግክ ነው? አብደሃል እንዴ? አዎ የኔ ፍቅር፣ አባትሽ እንዳብድ አድርጎኛል። በላውን እንዴት ሕፃናት እንደምታሰቃይ ንገራቸው። ያለበለዚያ ድምፄን ጮክ አድርጌ እኔ ራሴ ነግራችኋለሁ። ዙልፊቀር እባክህ እየለመንኩ ነው። ሽጉጡን አውርድ እባክህ፣ አታድርገው። ፖሊስ እጠራለሁ። አይ ይኸው አያስፈልግም። ይሄ ሰው ፖሊስ አልነበር እንዴ? ፖሊስ ተብዬ አይደል እንዴ? ራሱ የፖሊስ ስልጣኑን ተጠቅሞ ያደረገውን ይንገራችሁ እንጂ። አባዬ? አዎ ሕፃናት ላይ ያልተገባ ነገር አደርግ ነበር፣ ግን በጣም ወጣት ነበርኩ፣ እብሪተኛ። ግን ደግሞ አሁን ተጸጽቻለሁ። ሁሌም ውስጤ ሰላም የለኝም፣ መተኛት አልችልም። እኔም አይኔን በጨፈንኩኝ ቁጥር የማየው አንተን ነበረ፣ አንተ ጭራቅ። ግን ይህን ቀን እንዳየው ሁል ጊዜ ጸልይ ነበረ፣ አምላኬም አላሳፈረኝም። እባክህ ዙልፊቀር ሽጉጡን አውርድ እባክህ፣ ልለምን። አሁን አብቅቷል፣ ወደ ኋላ መመለስ የለም። ዛሬ እገልሃለሁ። አባዬ ዙልፊቀር እባክህ አቁም። ዙልፊቀር እባክህ እየለመንኩ ነው። ዙልፊቀር አቁም። ና እንሂድ። እዚህ ውስጥ ጣልቃ ትግባ። ልቀቀኝ ወንድሜ፣ ተወኝ። ና እንሂድ፣ እንሂድ። አምጣልኩህ፣ ሽጉጡን ስጠኝ። ይህ የማይረባ ልጅነቴ ሰርቆኛል። ሳፈር ዞር በልልኝ፣ ልቀቀኝ፣ ዞር በልልኝ፣ ልግደለው፣ ዞር በልልኝ። እሺ ወንድሜ፣ ምን ልታደርገው ነው? ልትገለው ነው? እረፍ አልኩህ፣ እረፍ። መታኝ። ግን ወንድማማቾች ነበርን አይደል? እዚህ የመጣው ታላቅ ወንድም ስለሆንኩኝ ነው። በአንድ ጊዜ ልመታም ልወድም መብት አለኝ። ያማል ትንሽ ወንድሜ።
ሂድ። ዙልፊካርን ከዚህ በኋላ ደግመሽ እንዳታገኘው፣ ችግር ውስጥ አታስገቢው። አይሴጉል ስለ ፖይራዝ ለመናገር ዳር እያለች ነው። ሲናን ደውሎ አባቴ ጥሎኝ ላይመለስ ከዚህ ሊሄድ ነው ይላታል። ይህኔ ገንቦ ፖይራዝ በሰው ያስላከውን ፖስታ ለባባ ይሰጠዋል። የፖይራዝ ካራይል የምስክርነት ቃል። ምን? ሴማ ክፈችው። እኔ ዋና አቃቢ ሕግ ከማል ቡጅዳት ነኝ። ይህ የድምፅ ቅጂ በሕግ በተሰጠ የሥልጣን መሠረት በምርመራ ክፍል ውስጥ የፖይራዝ ካራይልን ቃል እየተቀበልኩኝ ነው። እሺ መጀመር እንችላለን። ለባሂር ኡማን ምን ያህል ጊዜ ሠራ? ለ6 ወር ያህል ስከታተለው ነበር። ሕይወቱን አዳንኩለት። ከዛ እሱ ጋር ሥራ ሰጠኝ። ፖይራዝ አንተ ነበርክ ከሃዲው? አዎ አውቄው ነበር፣ ግን እንዴት በድጋሚ ተሸወድኩለት? የተረገምክ! መንገድ ላይ ፖይራዝ ተስፋ ቆርጦ ወደ ቤቱ እየገባ ነው። አንተ ነበርክ የባባን ጠበቃ የሴማን ላፕቶፕ ኮምፒውተር ፋይሉንና ሰነዶቹን በሙሉ አምጥተህ ለፖሊስ የሰጠኸው? አዎ አንቺ ነሽ ያስጠቃሽን አይሴጉል። ከእርሱ ጋር በፍቅር ወድቀሽ ያስበላሽን አንቺ ነሽ። አሁን ምን እንደማደርገው እኔ ያውቃለሁ። ፖይራዝ ራሱን ለማጥፋት ብዙ ካወጣ ካወረደ በኋላ መልሶ ጠረጴዛው ላይ ሽጉጡን ያስቀምጠዋል። በድንገት በሩ ሲንኳኳ እነ ባባ የመጡ መስሎት ሲከፍት እነ ኒሳ ናቸው። ወንድሜ ፖይራዝ፣ አባቴ እኮ እስካሁን ድረስ መልሶ ደብዳቤ አልጻፈልኝም። ወይ በድጋሚ እንጻፍለት? እንዲህ ካልሆነ አባትህ ሊቢያ አይደለም ያለው። ደብዳቤውንም የጻፍኩት አባትን አስመስዬ እኔ ነኝ። ኒሳ፣ አባት እስር ቤት ነው ያለው አሁን። ፖይራዝ ምን እያደረግክ ነው? ምን እያልከው ነው? እናትህ ደብቃ ነው። ይቅርታ አድርጊልኝ ወይዘሮ ኡምራን። ከዚህ በላይ ግን ውሸትን ተሸክሜ መኖር አልችልም። አብቅቷል። ሕፃናትን መዋሸት አልችልም። እውነቱን ሊያውቅ ይገባል። ይህንን ማመን አልችልም ፖይራዝ። አውቄው ነበረ። እንደዚህ አይነት ደብዳቤ አባቴ ያን ያህል ሊወደኝ አይችልም። እንደዚህ አይነት ደብዳቤ ሊጽፍልኝ አይችልም። ይህንን ሁሉ ያደረገው ለልጁ ለሲናን ሲል ነው። ሲናንን ለመውሰድ ሲል ነው አባዬ። እኔም ዛሬ ነው ያወቅኩት። እዚህ የመጣሁትም ልነግራችሁ ነው። እሱን አምኜ ሴማን ግድያት ነበር እኮ። ሶንጉልንም እዚህ ማጥ ውስጥ ከተታት። አለቀውም። እሱ ቢያመልጥ ልጁን አለቀውም። ተሳስተሽ ይቅር እንድለው እንዳትጠይቅኝ አይሴጉል። እባክህ አባዬ። አንቺ አሁንም ለሱ እየተከላከልሽለት ነው እንዴ? አፈቅረዋለሁ፣ ዋሽቶኛል፣ ግን ደግሞ አሁንም እወደዋለሁ። እባክህ አባዬ እንዴት ፍቀድለት እባክህ። ሴማ ታድናችኋለች እባክህ። እሷ እኮ ጎበዝ ናት። ሴማ እባክሽ ከእስር ቤት በቶሎ እንደምታስወጫቸው ንገሪው እባክሽ፣ ንገሪው ለአባዬ። ነገሩ አልገባሽም መሰለኝ። አብቅቶልናል፣ ሁላችንም አብቅቶልናል። ሰውድረቲን ፍጠን፣ እዚህ አምጣልኝ። ካልሆነ በተገኘበት ቦታ ሁሉ የትም ይሁን የት ግንባሩን በጥይት ብሳውና ግደለው። አይሴጉል ምን እያደረግሽ ነው? አንቺ እብድ! አይሴጉል ያልኩሽ ነው። አይሴጉል ክፈችው ብዬሻለሁ። አንሳው ፖይራዝ እባክህ፣ አንሳው እባክህ። እኔ እንዴት አድርጌ ልክፈተው? ቁልፉን እኮ ይዛ ነው ሄደችው። ትርፍ ቁልፍ መሳቢያ ውስጥ አለ። አንቺ ጅል ፍጠኝ፣ ያዝ፣ ክፈችው። ምን ተፈጥሮ ነው አባዬ? ምን ተፈጥሮ ነው? እባክህ ሳረቲ፣ ምን ሆናችሁ ነው? ንገሩኝ። በእኛ ውስጥ የነበረው ከሃዲ ፖይራዝ ነበረ። ምን? ፍጠኝ ሴማ፣ ለዛፈርና ለዙልፊከር ደውይላችሁ። አንተ ገንቦ ከእርሱ ጋር ሂድ። አስፈላጊ ከሆነ ባገኛችሁበት ቦታ እዛው ግደሉት። ፍጠኑ። ልጅነቴን ተነጥቄያለሁ ኮሎኔል። ጠዋት ላይ ሁል ጊዜ አጎቴና እናቴ ይጨቃጭቃሉ። እኔን ማንም አይፈልገኝም። ታናሽ እህቴም ያንን ጭቅጭቅ እንዳትሰማ አቅፌ ጆሮዋን እርሷ ሳታውቅ እንዳትሰማ እሸፍናት አቅፋት ነበረ። የተቻለኝን ሁሉ አደርግ ነበረ። አባታችን ሁል ጊዜ ይመጣል ብለን ብንጠብቅ ግን እሱ ከዚያን ቀን ጀምሮ ይኸው 3 አስርት ዓመታት አለፉ። ሻንጣውን ይዞ አልተመለሰም። አባታችን አልተመለሰም። እኔ እንዲህ ነኝ ኮሎኔል። አንድም ቀን እንኳን በሕይወቴ ደስ ብሎኝ አያውቅም። እውነት አንድም ቀን እንኳን ከልቤ ስቄ አላውቅም። ፖይራዝ እባክህ ክፈተው፣ ጊዜ የለንም። ፖይራዝ ፖሊስ እንደሆን ካውቀዋል። ሁሉም እባክህ በሩን። አውቃለሁ። የድምፅ ቅጂውን የላኩት እኔ ነኝ። ቆይ አንተ አብደሃል እንዴ? ግን እንዴት ወንድሜ? አምነነው ነበር እኮ ወንድሜ። በዚህ ነው አይደለ መግቢያው? አዎ፣ ግን ቤት እናገኘዋለን። ሊያመልጠን አይገባም። ከቤት ውጭ ደግሞ የታባቱ መሄድ ና እንሂድ፣ መሄድ አለብን። ሊገሉ እየመጡ ነው ፖይራዝ። አይሴጉል፣ እንደዚህ ደህና ነኝ። ሲጀመር እየኖርኩ አይደለም። አንቺ ከህይወት ይወጥተሻል። ያለ አንቺ ከመኖር እነርሱ ቢገሉኝ እመርጣለሁ። አንተን ከዛሬ በኋላ ላይክ አልፈልግም። ደግሞ ሲገሉ ዝም ብዬ ላይክ አልችልም። እባክህ ለልጅ ስትል፣ እባክህ ለሲናን ስትል፣ እባክህ ሲናን እንኳን አያሳዝንህም? ፖይራዝ እባክህ በሩን ክፈተው። ፖይራዝ እንዴት እንዲህ ያደርጋል? ሕይወቱን ሰጥቶኝ ነበር እኮ። ሕይወት ሰጠኝ። ሕይወት የሰጠኝ ሊከዳኝ ነው? ይወደኝ ነበረ። አባዬ እኮ ይለኝ ነበረ። ይሄ ሁሉ ጨዋታ ነበር ባባ። አይደለም ሴማ፣ አይኖቹን በደንብ አይቻችኋለሁ። ከልቡ ነበረ። አይሴጉል ምን ተፈጥሮ ነው? እባካችሁ ለምን አትነግሩኝም? ፖይራዝ ዛሬ ምንም ደህና አይደለም። ፖይራዝ እባክህ እየመጡ ነው። እባክህ መሄድ አለብን። እባክህ በሩን ክፈተው። እነማን ናቸው ንገሪን እንጂ። ፖይራዝ ለአቃቢ ሕጉ ሲደውል ፖይራዝ ነኝ ሲለው፣ ፖይራዝ የሚባል ሰው አላውቅም ሲለው፣ በንዴት ሽጉጡን ከኋላው ከቶ ፖይራዝ ወዴት እየሄድክ ነው? ፖይራዝ እንዴ ወዴት እየሄድክ ነው? መጀመሪያ አናግረኝ እንጂ። ፖይራዝ እባክህ ቁም አንድ ጊዜ እባክህ። ምን እየተፈጠረ እንደሆነ ንገረን ወንድሜ። ፖይራዝ እንዳትንቀሳቀስ፣ እዛው ቁም፣ እንዳታስበው ባለበት። ይቅርታ አድርግልኝ አይሴጉል። ረፍ፣ ሽጉጡን አውርድ። ሰማይ ማይረባ ነገር እንዳታደርግ ፖይራዝ። ሽጉጡን ጣል። ሁላችሁም ወደ ኋላችሁ ተመለሱ።
ዞር በሉ! እንዳትጠጉኝ፣ ያለበለዚያ አይሴጉል ትሞታለች። ዞር በሉልኝ! አይሴጉል ልቀቃት፣ ያለበለዚያ እዚሁ ትሞታለህ። ዞር በሉ! ለመጨረሻ ጊዜ ነው የምጠይቃችሁ። ዞር በሉ!